በቃ ስለዚህ እግዚአብሔር ከሰማይ ለእናንተ የፈቀደው እንድታሸንፉ እንዲያሸንፍ የተፈቀደለት ሰው በመሸነፍ ውስጥ መንቀሳቀስ የለበትም ማለት ነው። በዚህ ምድር ላይ ማንም ሰው ከአቅሙ በላይ የሆኑ ኬዞች ይገጥመዋል። የጌታ ልጆች ግን ከአቅማቸው በላይ የሚሆን ኬዝ አይገጥማቸውም። ቢኮዝ ከኢየሱስ አቅም በላይ ያለ ነገር እዚህ ምድር ላይ የለም። ምንም ነገር ከእግዚአብሔር በታች። እግዚአብሔር የሆነ ነገር ከገንዘባችሁ በላይ ሊሆን ይችላል። የጤና ኬዝ ከገንዘባችሁ በላይ ሊሆን ይችላል። የሆነ ነገር ኖ ከኢየሱስ በላይ ግን ምንም ነገር የለም። ሁሉም ነገር ከኢየሱስ በታች። አውጁ፣ እጃችሁን አንሱና ሁሉም ከኢየሱስ በታች ነው በሉ። በቃ ማሬ ምን ትሰጋላችሁ? አንድ ሀገር ላይ አንድ ጠንቋይ ይመለክ ነበር። ጠንቋዩ መጫኛ ያቆማል ይባላል። ጠንቋዩ የማይሰራው ጉድ የለም። ገመድ እንደዚህ ያቆማል፣ መጫኛ ያቆማል። በቃ አካባቢውን እንዳለ ገዝቷል። እና አንድ ወቅት ላይ አንድ ወንጌላዊ ነው እና እዛ ሰፈር ሊያገለግል ጌታ ልኮት ሄዶ ኢየሱስ ያድናል ሲል ማለት ነው ብሎ ሳቆ የሰፈሩ አካባቢ እኛ እዚህ አካባቢ አምላክ አለን አሉ። አምላክ አለን፣ የኛ አምላክ የሚገርም አምላክ ነው አሉ። ምን አይነት አምላክ? እና እናሳያለን አሉ። ያንተ ይበልጣል የኛ አሉ። የኔ ይበልጣል አለ። ጥሩ እናመጣዋለን፣ የትኛው እንደሚበልጥ እናያለን ብለው አንድ ቤት ውስጥ ትልቅ ቤት ውስጥ የአካባቢ ሰዎች እንዳለ ተሰበሰቡና ከዛ እሱንም አስቀመጡት። አሁን ጠሩት ማለት ነው። ልክ ሲጠሩት መደንገጥ ጀመረ ወንጌላዊ። ምክንያቱም ሰውየው አደራረጉ አኳኋኑ ያስፈራል። እና ስለዚህ ችግር የለም ወደዚሁ ችግር የለም። ስለዚህ ልክ መጣና እንዲህ አለ። አለ አንተን እንኳን አላለውም። በጣም ንቆት ስለነበረ ሰውየው አንቺ ነሽ እኔንም ተሸንፊው አለው ማለት ነው። ወንጌላዊ ሲለው ደነገጠ። አይኖለቴም ሲያማ ነብረ ነፉረ ራበቱ ያኔ ነማ ከስነት ፈካደ መለሲ አለው ማለት ነው። አንቺ ነሽ አለው ሲለው ደነገጠ፣ መንቀጥቀጥ ጀመረ። ኦይ አንድ ተአምር ላሳይሽ ጀዴን አማ ንቆት ነው እንደሚለው ንቆት ነው። ሰው ሁሉ አጨበጨበ የሱ ደጋፊ። ከዛ በኋላ እንደዚህ ያረገ ኦይ አረ ሌላ ተአምር ላሳይህ ይሄን ነኝ ብሎት ባጠገቡ ወደ ላይ ከፍ 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 አለ ማለት ነው። ሲል ጭራሽ ደነገጠ። ጎፍታ ነሰልቢሱ የዳ ምናምን አለ ማለት ሲል ዝም አለው ጌታ። እንዴ ጎፍታ ነሰልቢሲን ወንቲ ኩምባይ ኡልፋታ አይን ውሽ ደን ጎፍታ አመለው ጀዳረት ናኖ ኖት ወልገይ ወደ ጣራው ደርሷል። ከዛ ማሎ ጎፍታ ጀናኔ ጎፍታ ነከጀ ማሬ አከሳ ከኖር ሲቀወር ባደ ሄደ ማለም ጎደሬ ጎፍታ ሰልበቹ ሄዳ መቃን ከሌ ነረብ ሰማይናኒ እንዴ አለ። ታዲያ እሱ ያደረገው ነው እንዴ የማረጋው? እኔ ለየት ያለ ነገር ነው ማረጋው አለ። ና እኔና እሱ እኮ እንለያያ፣ እኔ ለየት ያለ ነው ማረጋው አለ። ምንም ልፋት የሌለበት ምን ላድርግ አለው። እነሱ እያጨበጨቡ ነው፣ እሱም ከፍ እያለ ነው አየር ላይ አክሬን መቃ ኢየሱስን ሚለኩ ጀለ ለፈዳይ ጀዲን ጀዲ አይታረገና በኢየሱስ ውራድ ነው ትብ ና ሉክ ጉባጤ ደካችን ቦዴ ጉባጤና ይይበይ የማምላክ ተገለናል። የእናንተ አምላክ ይሄ ነው። ምንም እንዲና እንዲ የኛንተን አምላክ አታወዳድሩ። እናንተ አሸናፊዎች ናችሁ። ዳክ አልከንላ ያሉ ይያላ ያሉ ተራረት ያሉ ምንም ይምጣ እና አንድ ልጅም እንደዚሁ ገጠማት። የሰራዊት ጌታ እግዚአብሔር እንደዚህ ይልሻል ተባለች። ከጉባኤ ተነስታ እብድ ባንቺ ፈውሳል ይላል ተባለች። ይባል አሜን አለ። እብዶች አንቺ ፊት ይወድቃሉ አሜን። ከዛ በኋላ ልጅ ትምህርት ቤት ይዛ ስትሄድ በስንተኛው በሳምንቱ እንደዚህ እብዱ መጣ ማለት ነው። መጥቶ ሲያፈጥባት ደነገጠች። ጌታ ምን ብዬሽ ነበር አላት። ልትሮጥ ምን ብዬሽ ነበር? ምን ብዬሽ ነበረ? እብድ ባንቺ ፈውሳል አላት። ነው እንዴ? ያው በኢየሱስ ስም ጩና ውጣ። ናዝሬቱ ጌታ ነን። እግዚአብሔር ያስታጥቃችሁ። ያው በኢየሱስ ስም እናንተ አሸናፊዎች ናችሁ። እጃችሁን አንሱ። እኔ አሸናፊ ነኝ። አኒ ሞሞዳ በቃ። ስለዚህ ዛሬ ያው ሚስጥሩን ብቻ ነው የምነግራችሁ።
ሁላችሁ አሸናፊዎች ናችሁ። ሁላችሁ የጌታ ልጆች ናችሁ። ሁላችሁ ታሸንፋላችሁ። ለማሸነፍ ግን ምርጫችሁን በደንብ ወስኑ። ዛሬ ሰዎች በመሸነፍና በማሸነፍ መካከል ወይ ማሸነፉን ይዛሉ ወይ መሸነፉን ይዛሉ። እዚህ መካከል ነው የሚያዋልሉት። የሆነ ነገር ሲመጣ ያሸንፋቸዋል፣ የሆነ ነገር እንደዛ ሳይሆን ሁሌም እናንተ አሸናፊዎች ናችሁ። እሺ እንደሱ ከሆነ ለማሸነፍ ምንድነው ሊገባን የሚገባው? አሁን ለማሸነፍ አንድ ነገር ማመን አለባችሁ። ማመን፣ እመኑ። አንድ ነገር ምን ማድረግ አለባችሁ? እሱን ነው ነገር ልክ እንደሙኝ ከምን ጀኤራ ብላችሁ ምን እንድታረጉ አንድ ነገር ልንገራችሁ። ምን ማመን እንዳለባችሁ ልንገራችሁ። ማመን፣ ማወቅና ማወጅ አለባችሁ። ሶስቱን ነገር ግን ምን እንደሆኑ ልንገራችሁ። አንደኛ ማመን፣ ምን እንደምታምኑ ነግራችኋለሁ። አፏት እናንተ ማመን ማወቅ፣ እዛስ ማወጅ። ሱፌም ጥሩ ባይሆንም ይነበባል። ሉክ አሁን ማመን ሲባል ምንድነው የሚታመነው? ማወቅ ሲባል ምንድነው ማወቅ ያለብኝ? ማወጅ ሲባል ምንድነው ማወጅ ያለብኝ? ሄዱ ይሆናል። እነኚህ ሶስቱ በህይወታችሁ ውስጥ መኖር አለባቸው። ይሄ ሶስቱም ምን ልመን፣ ምን ልወቅ፣ ምን ላውጅ የምትሉ ከሆነ ይሄንን አንድ ርዕስ ብቻ የምነግራችሁ የምታምኑትን፣ የምታውቁትንና የምታውጁትን። የትም ሕክምና ሳትሄዱ ጤናው በቤቱ። እሺ ይሄንን ሶስቱንም የምታረጉበት አንድ ርዕስ ልንገራችሁ። ይህ በደንብ የጌታ ሉክ ምን ልመን ካላችሁ እግዚአብሔር እንደወደዳችሁ እመኑ። ፈርስት የመጀመሪያው አንደኛ ዮሐንስ ይሰተኮፋረት 4:19 ምን እንደሚል ልንገራችሁ። እርሱ ወዶናልና እኛም እንወደዋለን። ሉክ የመጀመሪያው ማመን ያለባችሁ እግዚአብሔር እንደሚወዳችሁ። ብዙ ሰው ማያምነው እግዚአብሔር አለ ይላል፣ ልክ ነው። እግዚአብሔር አይጥለኝም ይላል፣ ልክ ነው። እግዚአብሔር እንትን ነው፣ ልክ ነው። እግዚአብሔር እንትን ነው፣ ልክ ነው። ብዙ ጊዜ በህይወታችን ማናምነው ነገር ችግራችን ምንድነው ሲባል እግዚአብሔር እንደሚወደን አናምን። እግዚአብሔር ልጆቹን በጣም ነው የሚወደው። በጣም እናንተ ልጆቻችሁን ከምትወዷቸው የበለጠ ምንም መለኪያ በሌለው ምንም አይነት እስከዚህ ነው በማትሉበት ደረጃ እግዚአብሔር ይወዳቸዋል። ማመን ያለባችሁ እንትና ጠላኝ፣ እንትና ጠላኝ የሚለውን አቁሙና አንድ ሚስጥር ልንገራችሁ። ማሸነፍ ከፈለጋችሁ እግዚአብሔር እንደሚወዳችሁ ነው። ወፍታንስ እንጃለን። ስለዚህ ከህይወታችን ውስጥ መንፈሳዊ ነገር ቅዝቃዜ እንዲገባን የሚያደርገው ምንድነው ካላችሁ እግዚአብሔር አይወደኝም ብለን ስለምናስብ አናምንም። በፍጹም እግዚአብሔር እንደሚወደን እግዚአብሔር ሰዎች እንደሚወዳቸው አያምኑም። እንደደቡ ገሩ ዋቀዮን አከሳን ጃለቱ ነመነ ይሸኩ ዋቀዮን ሰይጣን ለርፌ ጎፍታስ እንጃለቱ ይራን ዱጋላ በር ነምንሌ ነንጃለቱ ዋቀዮን ነንጃቱ ለኔቶይ ዱጋበው። እንደዚህ አይነት ነገሮች ነው መንፈሳዊ ህይወታችሁን ያቀዘቀዘው። ሁልጊዜ ማለዳ ስትነሱ እመኑ አንድ ነገር፣ እግዚአብሔር ይወዳችኋል። በህይወታችሁ ዘመን እዚህ ምድር እስካላችሁ የፈለገ ምንም አይሆንም። እመኑ፣ እጃችሁን አንሱ። ዋቀዮን እስንጃለታ ስለሚወዳችሁ አሳልፎ አይሰጣችሁ። ስለሚወዳችሁ እግዚአብሔር እናንተ ውስጥ አለ። ስለሚወዳችሁ እግዚአብሔር ሰማይ እንኳን በክርስቶስ ውስጥ ሰውሯችኋል። እግዚአብሔር ይወዳችኋል። ምን ነው አጋንንቶች ቢሰሙና ቢንጠባጠቡ እግዚአብሔር ይወደኛል በሉ። ድገሟ። ዋቀዮን ነቻለታይዳ ደበላሜ ባቅ እንዲህ ስትሉ የሰይጣን ስብከት ጉዱ ፈላበት። ስለዚህ የጌታ ልጆች ሲንበረከኩ የመጀመሪያው
ሰይጣን አታክ የሚያደርጋቸው ምንድነው? እግዚአብሔር አይወድም ተብለው ብዙ ሰዎች ተስፋ የቆረጡት እንትና አይወድም ተብለው ነው። ብዙ ሰዎች በቃ አለቀ። በእርግጠኝነት እግዚአብሔር ይወዳችኋል። እግዚአብሔር እንደሚወዳችሁ ካመናችሁ እግዚአብሔር አሁን አስነስቶ ልጄ እንትን ባይላችሁ እንኳን እግዚአብሔር እንደሚወዳችሁን አምናችሁ መጥፋት ያለባችሁ። ይወደኛል፣ ይህ በሽታ አይገለኝም፣ ይወደኛል፣ ለሰይጣን አሳልፎ ይወደኛል፣ ለጃለታ። ስለዚህ የመጀመሪያው ምን እንደው ማመን ያለባችሁ ይወደኛል። ፓኬጅ ነው። እግዚአብሔር ይወደኛል ማለት ሲጀምሩ ሰይጣን መጥቶ ልገል ነው ሲል ኖ ስለሚወደኝ አሳልፎ እኛ እንኳን የምንወደው ነገር እንዲበላሽ ይፈልጋል። እዚህ እንኳን ወንት ጃለተን አከስነር ካበዱ ይንበርባደንበር ወንት ጃለተን አከስነር ካበዱ ይንበርባደን እኔ ይግዱ እኛ ልጆች ሆነን ጫማ ይገዛልንና የሆነ አመት ባለ ጫማ የሚያማምሩ ሸራ የሆነ ጊዜ ተገዛልን እና በማግስቱ ነው እንግዲህ እንትኑ በዓሉ እና ከዛ በቃ ያቺን እንኳን ሸራ እሷን እንኳን በቃ አየናት። በቃ የኔ ማለት ጀመርኛ እንኳን የኔን ጫማ ወዳታለች ታምራለች ምናምን ብለን ትራስ አድርገናት አደርን ማለት ነው። ለዛውም ሌሊት እየተነሳን ቼክ እያደረግናት አለች በሪው ዲዴ እቅፍ አድርገናት ማለት ነው። ኢየሱስ ሲኒዶ ይበል እስንጃለታ። ስለዚህ እግዚአብሔር አልተናገረኝም ብላችሁ ተስፋ አትቁረጡ። እግዚአብሔር አሁን ምንም አላለኝም ነው። እግዚአብሔር ዛሬ ምንም ካላለ ሳምንት ሊል ይችላል። ሳምንት ካላለ የሆነ ጊዜ ሊል ይችላል። አታቁም። ዝም ብላችሁ ቆማችሁ እግዚአብሔር ይወደኛል። እጃችሁን አንሱ። እግዚአብሔር ይወደኛል። ድገሟ። እንደገና አሰሙ ድምጻችሁን እንደገና። በቃ እግዚአብሔር ይወዳችኋል። በእግዚአብሔር ስለተወደደ ሰው አንዳንድ በረከት ላንብብላችሁ። እዚህ ጋርም እንደሚል ዘዳግም ምዕራፍ 33 ላይ እንዲህ ብሎ ይናገራል። የሚደንቅ ቁጥር 12 በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራል። በእግዚአብሔር የተወደደ ሰው ዘዳግም ምዕራፍ 33 ላይ ቁጥር 12 በእግዚአብሔር የተወደደ ሰው በእርሱ ዘንድ ተማምኖ ይኖራል። ቀጥሎም ይላል በትከሻው መካከል ያድራል፣ ቀኑን ሙሉ ይጋርደዋል። እና የሰው ማልሸኪማል ቀበሬ እኔ አስታውሳለሁ ላይኛው ቸርች እያገለገልን ሌሊት ምሽት ላይ እያገለገልን ድንጋይ ተወረወረና እኔ ማስታውሰው እንደዚህ ቆሜንም እያገለገልኩ ነው። አረሳውም ቀኑ ኮብልስቶን እየተወረወረ ነው። ማብራት አጥፍተውብናል እና በደንብ እያገለገልን ነው። ከዛ ለካ ድንጋይ በኔትዩ እስካሁን አረሳውም በኔትዩ እንደሚመጣ አላወኩም እኔ። ከዛ ቆሜ እያገለገልኩ እያለ አንድ እጅ ሲመጣ አየው። አንድ እጅ መጣና እንዲህ ከጉባኤ እንደያዘኝና እዚያ መድረኩ ጋር ቆሜያለሁ እንዲህ ሳበኝና ሳብ ብዬ ወረደ። ልክ ስወርድ እዛ ቀደም የቆምኩበት ቦታ ላይ አደገኛ ድንጋይ አረፈ። ይወዳችኋል። አሜን። በእናንተ እግዚአብሔር አይደራደርም። አሜን። ሉክ እግዚአብሔር ቃሉን በሰማይና በምድር ውስጥ አልደበቀም። እግዚአብሔር ቃሉን እኮ ለእናንተ ነው የሰጠው። ስለዚህ እናንተ ከምትጠፉ ሁሉም ነገር ቢያበቃለን ነው የሚሻለው። እግዚአብሔር ይወዳችኋል። ሰው እንኳን ሲወድ ወዳለው ብሎ ሊያልፍ ይችላል። እግዚአብሔር በደንብ ነው የሚወዳችሁ። በጣም ከዚህ ቀን ጀምሮ ስር ስደዱ። ይወዳችኋል። እግዚአብሔር ይወዳችኋል። እመኑ። አመና ይሸኪና ጎፍታን እስንጃለን። ስለዚህ እግዚአብሔር ፍቅር ያኖራል። ስሜታዊ አይደለም። ጧት ወዳችሁ ከሰዓት አልወድም የሚል አይደለም። እግዚአብሔር በቃ ይወዳችኋል። አለቀ። ስለሚወዳችሁ እግዚአብሔር ተናገረኝ አልተናገረኝ አትበሉ። እስንጃለ ተዋቂ አረስት ድበት ይወንድበት ነው ቦርስት ድበታም አልገስዱ እምቤክተን በቃ ነጃለ አመና ልኩምንለ ይወጅራት አመና በቃ ዋቀው እንደበርሰነ ላት ዋን ነጃለ ድበዳ የመጀመሪያው እግዚአብሔር ይወደኛል ብላችሁ ማመን። ፍቅር የሚባለው ነገር በመሰረቱ ከሰው አልመነጨም። ፍቅር የሚባለው ነገር ምንጩ እግዚአብሔር። ፍቅር የሚባለው ነገር ከሰው ቢመነጭ ምንም ተለዋዋጭ ነው። ታውቃላችሁ
ሰው ሊያደንቃችሁ እንኳን ቢፈልግ ገበያ ሂዱ። ዝም ብላችሁ ውስጣችሁ የተቀጣጠለ ልሳን እያወራችሁ ውስጣችሁ የሚገርም መንፈስ ኖሮበት ግን ብዙ ነገር ለብሳችሁ ሂዱ። በጥላውታል መሀል ፈካት ሰላም ነው አልቻለ። ውስጣችሁን አቁ። ውስጣችሁ እየነደደ ያለው ነገር አቁ ማለት አይደል? ሰው ላያዊ ነው፣ ሲወዳችሁም ላያዊ ነው። ከላይ ነው፣ በቃ ከላይ ነው። እሱም ደግሞ ጊዜያዊ ነው። ስለዚህ አንድ ነገር ልንገራችሁ፣ በከፍታም በዝቅታ ሲኖርም ሳይኖር፣ ሰው ሲኖር ሰው ሳይኖር፣ በየትኛውም ሁኔታ ምድረ በዳ ተራራ ላይ ዝቅታ ላይ እግዚአብሔር ይወዳችኋል። ይሄ ጉባኤ ይመን ዝንጃለ ተዋቀይ እሲን ጎፍታራን ጃለት ተምተኒርቱ በቃ አለቀ። አሁን እቺን ብቻ ሰምታችሁ ብትሄዱ ነው ጤነኛ አትሆኑ። እግዚአብሔር ዛሬ እንድናገር የፈለገውን ነገርኳችሁ። በቃ እግዚአብሔር እመኑ፣ አመና አንዳንድ ነገሮች እግዚአብሔር ያዝ ታረገብን ስለሚወደን ነው። አንድ ጊዜ እያገለገልኩ አስታውሳለሁ። የሆነ ለአንድ ወጣት ትንቢታዊ መልእክት መጣላት ቆይቷል። ቸርችም ሳንጀምር ነው ቦታ ተጋብዤ እግዚአብሔር እንዲህ አላት፣ አሁን የምትሞክሪውን በር በኢየሱስ ስም እያልሽ አትቃወሚ፣ እኔ ነኝ የዘጋሁት አላት ይላል። ከዛ ነገርኳት። ከዛ አልያላት አለፍኩ ማለት ነው። አሁንም ጌታ እንደዚህ ይለኛል፣ አሁንም አልተወችም ይለኛል። ተመለሱ። ነገርኳት እንደገና። ለምን እንደዘጋሁት ልንገርሽ አላት። ግን እግዚአብሔር አይንን ከፍቶ ሲያሳየኝ በልበልሽን በኑር አፍርኩት አደነጅራ እንዲከፈትላት ነው የምትፈልገው። ይከፈት ትላለች። እግዚአብሔር ከበሩ ጀርባ ሲያሳየኝ በጣም የወረደ ሽንት ቤት አየሁ። ከዛ ይሄ ከተከፈተ እዚህ ውስጥ ነው የምትገባው ጥሩ ያለ ነገር ውስጥ፣ ለዛ ነው የዘጋውባት አለ። ስለዚህ እግዚአብሔርን በማድረግና ባለማድረግ አይለካም። እግዚአብሔር ፍቅር በምንም ሁኔታ ሲዘጋም ስለሚወዳችሁ ነው፣ ከከፈተም ስለሚወዳችሁ። እያንዳንዱን ጫፍ እናንተ አታዩ ይሆናል፣ እግዚአብሔር ያይላችኋል፣ ያውቃል ሁሉን ነገር። ትጨነቁ ይሆናል ለጊዜው፣ ምንም አትጠራጠሩ፣ እግዚአብሔር ይወዳችኋል። ለጊዜው የሆነ እንትን ነገር አታችሁ ሊሆን ይችላል፣ አትጠራጠሩ፣ እግዚአብሔር ይወዳችኋል። ወጣቶች፣ እናቶች፣ አባት ሁላችሁ እግዚአብሔር ይወዳችኋል። ያ ይሄንን ማመን። ሁለተኛ አሁንም እግዚአብሔር እንደሚወዳችሁ ማወቅ። ይሄ ማመን አይደል? ሉክ ማወቅ አለባችሁ። ሁሌ እግዚአብሔር በህይወታችን ውስጥ እንድናቅ ከሚፈልገው የመጀመሪያውና ምርጥ ዕውቀት እግዚአብሔር እንደወደዳችሁ ዮሐንስ 3:16 ላይ ስታነቡ ዓለሙን ሁሉ እንዲወዷልና እንዲወዷል ማለት ምንም ሳታረጉለት ጥሩ ሰው ሳትሆኑ ማምለክ ሳትጀምሩ መዘመር ሳትጀምሩ መባ መስጠት ሳትጀምሩ ለጌታ ስራ አለው ማለት ሳትጀምሩ ጥሩ ባህሪ ሳይኖረን መልካም ባልነበርንበት ጊዜ እንዲሁ በነፃ ወደደ። እግዚአብሔር ይህ ዕውቀት እንዲገባን ይፈልጋል። ዋቀዮ አከንማን ስንጃለቴ ቶሉማ ኦዞ ቀርሺ ተከምባሲ ዋተክ ተርታችሁኛል አይደል? ምንም ሳታወጡ እግዚአብሔር ወደዳል። እዚህ ጋር የመቀመጣችን ሚስጥር የጸሎታችን ውጤት አይደለም፣ የፍቅሩ ውጤት ነው። ብዙ ጊዜ የሚጸልይም አለ የማይጸልይም አለ። በጸሎት ቢሆን ማኖረው ከናንተ የበለጠ 24 ሰዓት የሚጸልዩ ሰዎች ናቸው መጥቶ መቀመጥ የነበረባቸው። በጸሎት ቢሆን በተለያየ ሃይማኖት ውስጥ ያሉ ሰዎች አሉ። እኔ ቼክ ለማድረግ አገልግል ነበር። ወደ ኤግዛም መጥቼ ያገለገልኩ ነው። ግን ቼክ ለማድረግ እስቲ ምናምን ብዬ ያው እቺ አትለቀቅም ብዬ አስባለሁ። ያው ቼክ ለማድረግ አማኝ ነበር፣ አገለግላለሁ። ቼክ ለማድረግ ገዳም ገብቼ ነበር። ቼክ ለማድረግ ማለት እንዴት ነው የሚኖሩት ብዬ ሄጃለሁ። አዲስ አበባ ጎን መናገሻ አካባቢ ገባው። እዚህ በቃ እዛ ያዙኝ ሲይዙ ምንድነው ብለው ሲጠይቁ አንድ ነገር አልኳቸው። አይ ዓለም አስጠላን አልኳቸው። ስላቸው ወይኔ ልጅ ልጅ ነህ አንተ ገና ሳትኖር እንዴት ዓለም አስጠላን? አይ አባ በቃ ዓለም አስጠልቶኛል መግባት ፈልጌ ነው አልኳቸው አሉ። ይገርማል። ዓለም ያስጠላል። እዝጌር ነው የሚሻለውና በቀን እንገለንጀሬ
አይደለም ለእናንተ አንተ አይሆንም ይሆናል አይሆንም የረንገል አንገል እና ገባን ቤት ተሰጠን አንድ ክላስ ተሰጠን ከኔ ጋር ሁለት ልጆች ነበሩ በሩን ዘጋንና የሚለፉትን ልፋት አየሁ ልፋታቸው ልፋት እንዳይመስላችሁ በጣም ነው የሚለፉት ግን ሮንግ በሆነ መንገድ ነው ምን ዋጋ ነው በጣም ነው የሚለፉት አየሁ በአይኔ ዛይጃይ አየሁ ከዛ ወጥቼ አስጎብኙኝ ብዬም አየሁ ጫካ ውስጥ ጉርጓድ ውስጥ ያድራሉ አየሁ እዛ አካባቢውን አየሁ በደንብ አየሁ የልፋታቸው እንዴት እንደሚለው ልብስ አይቀይሩ እንዳለ ልብስ እንትን ብታደርጉ እንትን ብቻ ነው በጣም አበሳ ነው የሚበሉት በዛ ዋጋ ከፍለው ሊወደዱ ማለት ነው እናንተ ግን ዘና ብላችሁ እንዲሁ በነፃ ስለዚህ ዛሬ እሑድ አንድ ነገር ይግባል እወቁ በካከል እግዚአብሔር እንደሚወዳችሁ እወቁ ይሄን ያወቀ ሰው በቃ ቅድም ነገርኳችሁ ጌታ ተናገረ አልተናገረ በቃ እቤት ውስጥ ካላችሁ ድረስ በቃ ቤት ስለዚህ ማወቅ አለባችሁ ሮንግ ዕውቀት አትፍቀዱ እግዚአብሔር እንደማይወዳችሁ ሰይጣን ዕውቀቱን እኛ ውስጥ ጨመረ ማለት ኢንዳይሬክት እናንተ ውስጥ ለመግባት እየለፋ ነው ማለት ነው ዝም አለ ማለት አይወዳችሁም ማለት አይደለም እግዚአብሔር ይወዳችኋል አሜን በራሴ የደረሰውን እየነገርኳችሁ እኮ ነው ይሄን ሁሉ እውነት መሰክርላችሁ ለመሰላችሁ በደንብ እንዲገባችሁ ነው አንድ ቦታ ላገለግል ሄድኩኝ ያን ሰው አገለውታል የሄድኩበትን ቦታ ሩቅ ቦታ አገለውታል ልጁ በጣም ኃጢአተኛ ነው ብለው አገለውታል ከቸርች ላገለግል ሄድኩበት ቦታ እና አገለውት በቃ እንዲያደርጋል የጌታ ስም ያሰድባል ማን ብለው በቃ አገለውታል ልጁ ከቸርች አገለውታል ሲሄድ ወደ ኋላ እንዲቀመጥ በቃ እንዳይመጣ እዛ አካባቢ ሲሞክሩ እግዚአብሔር ተናግሮኝ ስለነበረ ለዛ ሰው ተነሳል እነሱ የመሰላቸው እግዚአብሔር ሊገስጸው ነው ሊቀጣው ነው ምናምን አቃታ አይደለ ወድሃለሁ አሉ እንደምናስበው በፍጹም አይደለም እግዚአብሔር ወድሃለሁ አለቀሰ አጥቶት እንጂ ለካ ያለበት ሁኔታ ስለዚህ እግዚአብሔር ነው እንደዛ እንኳን ፈርደውበት ጌታ ወድሃለሁ አጥቶ ነው አይቻለሁ ወድሃለሁ እንኳን በቤቱ የምትመላለሱ እናንተ እወቁ ቤኩም ሰስሪንታኔ ሰይጣን ሰሙ ከኘት አከጎዱ ኤየም ቀብደን ጎፍታን ሲንጃለተው አንተ ቤኩም ስሪየቹ ማቹራ ጎፍታን ነጃለት ጎፍታን ሲንጃለት ጃለተም ተኒርቱ ኤፌሶን ምዕራፍ 5 ቁጥር 2 ይደስታ ነው አንድ ጀምሮ ስታነቡ ምን ብሎ ነው የሚነግራችሁ እንደተወደዱ ልጆች እግዚአብሔርን የምትከተሉ ምን ማለት ነው ቁጭ ስትሉ እንደተወደደ ስትዘምሩ እግዚአብሔር እንደወደደው ሰው ስታመልኩ እግዚአብሔር እንደወደደው ሰው አክት ስታደርጉ ስትኖሩ እግዚአብሔር እንደወደደው ሰው ደደቡን ከሰን አከሚናተው አከነመ ጃለተሜ አቀርቅራችሁ ሳይሆን እግዚአብሔር እንደወደደው ሰው ኑሩ በቃ ይሄንን ዕውቀት ማወቅ አለባችሁ ሶስተኛ ሁሉ ጊዜ ማወጅ አለባችሁ አሁንም እግዚአብሔር እንደሚወዳችሁ ሄሮን ጳውሎስ እንደዚህ አለ እግዚአብሔር አለ ለሐዋርያው ዮሐንስ እግዚአብሔር አለ ወዶናል ወይ እግዚአብሔር ወዶናል አሜን መጸለይ ሲያቅተኝም አዎ አቅም ሲጠፋም አዎ እንትንም ሲሆን አዎ ምንም ሲያቅተኝ አዎ እግዚአብሔር ወዶኛል እጃችሁን አንሱና እግዚአብሔር ወዶኛል በሉ እስቲ አሰሙ ድምጻችሁን ደበላ ዋቀዩን ጃለቴ ረነካ ደበላሜ በቃ ዋቀዩን እስን ጃለቴራ ማወጅ አለባችሁ ጧት ተነስታችሁ ቀኑ ያስጠላል ሳይሆን ጧት ብድግ ብላችሁ ዋው እግዚአብሔር ይወደኛል እግዚአብሔር የሚወደው ሰው የገባው ይሄ ዕውቀት የገባው የሚያውጅ ይሄ የገባው የሚያምን
ይሄ የገባው ሰው እዚህ ዓለም ላይ እስካላችሁ ድረስ ተጽዕኖ ፈጣሪ ናችሁ። ይሄ እንዴት እንደሆነ ልሰርላችሁ። ኤዴስን ተገር ሲሳም ሮሜ ላይ ምን አላችሁ? 8:37 ምን አለ? yes እግዚአብሔር ይባርክልኝ። እግዚአብሔር ሰው በወደደን በእርሱ ከአሸናፊዎች በልጣል። ምን ባደረገን? በወደደን። ምን ባደረገን? ድገሙ እስኪ እንደገና እንደገና ሉክ በወደደን ይልና በእርሱ ይልና ቀጥታ ምን ውስጥ ያስገባቸዋል? ከአሸናፊዎች በልጣለን። በሌላ ቋንቋ ማንንም ያሸነፈ ኬዝ አያሸንፈንም። እንዴት ሲባል አንድ ነው ምክንያቱ አለ። ምን ሲባል ወዶኛል። ይሄ ጉባኤ ይሄን ካመነ በእናታችሁ ይሄን ካመነ ፍክት ነው የሚለው። ይሄን ካመነ ደስታ ይለቀቅለታል። በምንም ሁኔታ ሁሉ እግዚአብሔር ይወዳቸዋል። ይሄ ዩቲዩብ ሲለቀቅ የሚሰሙ እኮ አሉ። እስቲ እጃችሁን ከፍ አድርጉ እስቲ። በዚህ ዩቲዩብም በዚህም ያው ቲክቶክ ላይ ይለቀቃል። በዚህም የሚያዩ ቅዱሳን የትም ስፍራ ቢሆኑ ምንድነው የምታወጁላቸው? እግዚአብሔር ይወዳቸዋል። ምን ነው ይሄ ቤቱ ቢያስተጋባ እግዚአብሔር ይወደኛል በሉ። ድገሙ እግዚአብሔር ይወደኛል። ደደበላ እግዚአብሔር ይወደኛል። በቃ እግዚአብሔር ስለሚወዳችሁ ምንም አይከለክላችሁ። ምንም የጊዜ ጉዳይ እንጂ እግዚአብሔር ስለሚወዳችሁ ጤነኛ ናችሁ። እግዚአብሔር ስለሚወዳችሁ አትዋረዱ። እግዚአብሔር ስለሚወዳችሁ ጠላታችሁ አሳልፎ አይሰጣችሁም። እግዚአብሔር ስለሚወዳችሁ ማንም እንዲስቅባችሁ አይፈቅድም። መጽሐፍ ቅዱስ እንዲህ ይላል፣ ጠላቴ እልል አይልብኝምና እንደወደድከኝ አወቅኩ ይላል። ወይም በሌላ ስፍራ ስታነቡ ወዶኛልና አዳነኝ ይላል። አሜን አሜን። የእናንተ ጉዳይ በእግዚአብሔር ፍቅር የታሰረ ነው። እግዚአብሔር ይወዳችኋል። ስለሚወዳችሁ ይረዳችኋል። ስለሚወዳችሁ ይፈውሳችኋል። ስለሚወዳችሁ እጃችሁን ይዞ ይመራችኋል። ስለሚወዳችሁ ይራራላችኋል። ስለሚወዳችሁ ጠላታችሁን ይመታላችኋል። ስለሚወዳችሁ ያሻግራችኋል። ስለሚወዳችሁ ይደጋግፋችኋል። ነረጋ ዋቀዮን ስንጃለታ አዋይ ስለዚህ ለዚህ ጉባኤ የተባረከ ጉባኤ እግዚአብሔር ምን ይላችኋል? በጣም አዝመረር ፈተላ ስንጃለታ። ስለዚህ በጊዜ የሆነ ለጊዜያዊ ጉዳይ እግዚአብሔር እንደማይወዳችሁ እንዳታስቡ። በቃ ዛሬ ሁላችን ተማምነን ነው የምንወጣው። ነጃለታ ምን እንደሚያደርግ ልንገራችሁ። እግዚአብሔር ይወደኛል ካላችሁ እንደምትፈወሱ አትጠራጠሩ። እግዚአብሔር ይወደኛል የምትሉ ከሆነ በፍጹም እግዚአብሔር እንደሚረዳችሁ እርግጠኛ ናችሁ። በማቴዎስ ምዕራፍ 8 ላይ ስታነቡ አንድ ለምጻም ወደ ኢየሱስ ቀረበ ይላል። ኢየሱስ ከተራራ ሲወርድ ቀረበና እንዲያለው ብትወድ ልታነጻኝ ትችላለህ። አሁን ምኑን አላቀረበም? ጸሎቱን አላቀረበም። የሆነ መንፈሳዊ ችሎታውን አላቀረበም። ምንድነው ያለው? ከወደድከኝ አንጻኝ ሲለው እንዲያለው ጌታ እወዳለሁ ንጻ። አጭር እኮ ነው መንገድ። ስለዚህ ባላችሁ መንፈሳዊ አቅም አይደለም ባላችሁ ነገር የምትኖሩት በወደዳችሁ በእርሱ ማሸነፍ ነው። በወደዳችሁ ጌታ እናም ኮራ ማለት ነው የምትፈልጉት በወደዳችሁ ጌታ እርግጠኛው። ስለዚህ እግዚአብሔር ምን አለ? ወዳችኋለሁ አለቅ እና ስለዚህ የእግዚአብሔር መውደድ ስታጣጥሙ፣ ፍቅሩን ስታጣጥሙ ምን ይገባችኋል ማለት ነው? ከአሸናፊዎች ትበልጣላችሁ። ክብር ለማን ይሁን? እንደገና ይሁንለት። እግዚአብሔር ይመስገን።
እርግጠኛው ስነግራችሁ አሁን ጌታ ቢገለጥላችሁና በመንፈስ እንዲግልጥ ብሎ ቢመጣ የመጀመሪያ የሚላችሁ ቋንቋ ወዳችኋለሁ በቃ ነገርኳችሁ። እና አንድ ግራ የገባው ሰው በባህር አድርጌ አቋርጬ ነው መጣፋው ብሎ አገልጋይ ነው እግዚአብሔር አገልግለኝ ሲለው ነገሮች ድብልቅልቅ አሉበት። እዛም ለቸርች ተበደረና ሲያቅተው መመለስ ሲያቅተው በዛም ሰው አላስወጣ ሲለው እንዲህ አለ በቃ ጠፋለሁ ብሎ ለሊት ተሸፋፍኖ ተኛ። አዋል ሊጠፋ ሻንጣ አዘጋጅቶ ማለት ነው። ከዛ በኋላ እጅ መጣና ከተኛበት አልጋ ብድግ አረገና አወረደው። ሲያወርደው አሁንም ዘሎ ሊተኛ ሲል አሁንም እጅ አመጣና አወረደው። ምንድነው ይጉድ ብሎ መንበርከክ ጀመረ። ምንድነው ክላስ ውስጥ ተንበርኮ ማን ተከነበረ። ከዛ ጌታ አንተ እንደሆነ ጥለኸኛል፣ አንተ እንደሆነ ይሄው በእንደዛ የተዳየ ተዋረድኩ እያየ ነው ዝም ብለህ አንተ እንደሆነ አለው። ጌታ ለዛ ምላሽ አልጣልኩ ምናምን አላለው። እንዲህ አለው ደመና ቤቱን ሙላ አረገና ልጄ ወድሃለሁ። አሁንም እየደገመ ጌታ ሆይ አረተው ሲለው ጌታ እየመጣ ወድሃለሁ። አሁንም ደግሞ ወድሃለሁ ሲል እሱ ተቀየረ። በቃ አይጥለኝም ወዶኛል። አቤት 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 አቤት! የትኛውም ሰይጣን ሮንግ ነገር ጭኖባችሁ ከሆነ እመኑ፣ እግዚአብሔር ይወዳችኋል። ያ ሰው የሚገርማችሁ ያኔ በብዙ ዕዳ የነበረ ሰው ዛሬ ቢሊየነር ነው በዶላር። እግዚአብሔር ወድሃለሁ ያለው ሰው መስሏችኋል? እግዚአብሔር ወድሃለሁ ካለ በቃ አከበራችሁ ማለት ነው። ጌታ እንደዚህ ብሏል፣ ወደድ። የሰው አያኮራም። እሱ ወድሃለሁ ካለ እንደዚህ ነው የሚያደርገው። እንቺ ቁሚ፣ የጌታ መንፈስ እንደዚህ ብሎኛል። የቤትሽ ሶፋ ሲቀየር አየው። ያንን ለሌላ ሰው ቆጆ ያው ተናግሬያለሁ። መሸጥ አይቻልም። በቃ እሱ ለሌላ ሰው ነው። ይወዳችኋል። ይሄ ስንጃለተ ሰማይ ይወዳችኋል። ምድር ተሰብስቦ ሊጠላችሁ ቢሰበሰብ እንኳን ሰማይ በአንድ ቃል ልጄን ወደዋለሁ። ሰማይ ሰዎች ተሰብስበው ምድር ላይ ያሉ ተሰብስበው ምናምን ቢሉ ሰማይ ይወላችሁ ወዳለሁ፣ ወድሻለሁ